ስለ ራስህ እስኪ ኢንፎርሜሽን ስጠኝ። እድሜ፣ ክብደት፣ ቁመት? እድሜ 40 ነኝ። 40 ኪሎ? ኪሎ 53። ቁመት? ሜትር ከ69። ቦርጭ አለች? አይታይም፣ በአይኔ አይታይም። ስኳር አለ? ግፊት አለ? ስኳር አንድ ጊዜ ከ7 ዓመት በፊት ከ8 ዓመት በፊት ሄጄ ነበር። ዶክተር አየኝና ስኳር አለ አለኝ። ሁለተኛ ጊዜ አላየኝም። ከዚህ በኋላ የሆነ ነገር መድኃኒት አልወሰድኩም። ነገር ግን ከ3-4 ዓመት በፊት መጠንቀቅ ጀመርኩ። አሁን ደግሞ በጥሩ ሁኔታ ነው ያለው። ቼክ አርጋ ስኳርን? አሁን የለም ነው የሚሉ ሁሉም የለም ስኳር የለም ይላሉ። ነገር ግን እኔ እንደሱ ስላሉ እኔ እንደናንተ ዶክተሮች በተለይ አንተ ሌሎች በግምት ስለተማሩ ይናገራሉ። ነገር ግን አንተ አንተ ስለ የሆነ ስኳር ምናምን እንደነበረ ስለተናገር በደንብ አድርገህ ስትገልጠው አየሆችና ያንተ ነው ትምህርት በደንብ የጠቀመኝ። ሌሎች ይናገራሉ፣ ነገር ግን አይገባኝም። ጎበዝ። ዛሬ ምን በላ? ዛሬ አንተ የምታዘዘው ምግቦች ነው የተመገብኩ ያለሁት። እንቁላል 3 ነጭ፣ አንድ ደግሞ ከቢጫ ጋር 4 ይሆናል። 3 ነጭ ብቻ ነው፣ አንድ ደግሞ ሁሉ። እሺ። እንዲህ ደግሞ ትንሽ ቺክን ብረስ አለ አንድ 50 ግራም 70 ግራም የሚሆን። በስተመጨረሻ ደግሞ ሆል አደስ ምን ነው የሚባለው? አደስ ነው የሚባለው በአማርኛ ሌንተል ምስር ደግሞ በስተመጨረሻ በላ። በቃ ኮቴጅ ደግሞ በላሁ። ኮቴጅ የእስራኤል ኮቴጅ 250 ግራም የሚሆን ፕሮቲን የበዛው ነው። ፕሮቲን አለው፣ ብዙ ፕሮቲን። ኮተንቺዝ ኮቴጅ። መቼ ነው የጀመርከው እንደዚህ አመጋገብ? ብዙ ጊዜ አይደለም፣ አማርኛ ብዙ ስለማያውቅ። ነገር ግን አሁን ገባኝ ያንተ አስተምሮ። ከ3-4 ወር ነው የጀመርኩት። እንደዚህ ይጠነቀቅ ነበር፣ ነገር ግን እንዳንተ የምትለው አይጠነቀቅም ነበር። አሁን በደንብ በጥሩ ሁኔታ ነው ያለው። ጤናህ ጥሩ ነው? አሁን ለውጥ አለ? አዎ፣ በደንብ ጤና ይመለሳል። አንተ የምትለው ንግግር ከተጠቀመ አንድ ሰው በደንብ ነው ለውጥ የሚያይ። ወክ እያረክ ነው? ወክ አደርጋለሁ፣ ስኳት አነሳለሁ። አንተ በነገርከኝ ነው። አንተ ስትናገር ሰምቼ ነበር አንድ ቀን። ስኳት ንጉስ ነው የስፖርት እያልክ ትናገር። yes ክብደት ደግሞ አንሳው። እሺ፣ ክብደት ዴድ ሊፍት። እሺ፣ ዴድ ሊፍት ከበድ ያለ ነገር ከመሬት ማንሳት አለ፣ ቸስት ፕሬስ አለ፣ ኦቨርሄድ ፕሬስ አለ። ዝም ብለህ ኮምፓውንድ ኤክሰርሳይሶች እያልክ ጠቅላላ የሰውነትን መስል ኢንቮልቭ የሚያደርጉትን አድርግ። 10,000 ስቴፕ ወክ አድርግ። ከምግብ በኋላ ብድግ ብለህ 10 ደቂቃ እንኳን ቢሆን ሙቭ አድርግ። ቆንጆ እንቅልፍተኛ። ስትሬስ ሌቭልህ ላይ ስራ። በተለይ ቅድም እንዳልኩ ኪሎ አሁንም ታች ነው ያለው። ኦኬ 50 ምናምን ኪሎ ነው ያለው። ያንን ከፍ ማድረግ ይጠይቃል። እሺ፣ ኪሎውን ከፍ ማድረግ። ኪሎውን ከፍ ለማድረግ የተሻለ ደግሞ መስል ቢውልድ እያረክ ነው ከፍ የምታደርገው እንጂ ቦርጭን አይደለም ከፍ የምታደርገው። እሱም የራሱ መንገድ አለው።
እያደረክ ያለው ነገር እውነት ለመናገር ብዙ ጊዜ ላይቭም ላይ ከተማሩት በቢሮ ደረጃ መጥቶ እኛ ካስተማርናቸው ይልቅ አንተ ቆንጆ ነገር እያደረክ ነው። ይሄ በጣም አፕሪሺየት አደርጋለሁ። ማገዝ ካለብን ደግሞ እንዴት አድርገህ ሰውነትን ኪሎውን ከፍ እያደረክ ሰውነትን ቢውልድ እያደረክ ታመጣጥናለህ የሚለውን ነገር እናግዛለን። በርታ። አዎ የታሸገ በውሃ የታሸገ የሳርዲን ውሃው ማስወገድ አለብኝ ወይስ? አይጠቅምህማ። ምን ያደርግልሃል ውሃው? እሺ ይሄን አድርግ። አሁን ዶክተር እኔ ከሜትር 69 ነኝ። ስንት ፕሮቲን ግራም ይገባኛል በቀን? ኤግዛክትሊ መመለስ አልችልም፣ ግን እስከ 130 ግራም አካባቢ ቅድም ከነገርከኝ የጤና ሁኔታ አንጻር 130 ግራም አካባቢ ቆንጆ ነው። ያንተ አሁን በቀን ማግኘት ያለብህ ፕሮቲን ብቻ ሳይሆን ኢነርጂ ዋይዝም ከፍ ማድረግ መቻል አለብን። እነዚህ ሀዚ ካርብ ሀዚ ፋት ብለን ብዙ ጊዜ የምናወራቸውን በበቂ መጠን እነሱን እየበላ ካሎሪ ሰርፕለስ ነው እያልኩ ያለሁት። አንተ ልክ አሁን ኪሎን ለማስተካከል እንደሚሞክር ሰው አሳውን ወይ ቅድም ያልከውን ኮቴጅ ቺዙን ከጎመም ጋር ከአትክልት ጋር ብቻ እየበላ መቀጠል አትችልም። ያንተ ዓላማ ሰውነት ቢውልድ ማድረግ ነው። ሰውነት ቢውልድ ስታደርግ ደግሞ የግድ ካሎሪ ሰርፕለስ ላይ ልናመጣ ይገባናል። ኦኬ፣ በደንብ እየበላ ከዚህ ካርቦችን ከጎን እያረክነ ፍራፍሬ ነው እያልኩ ያለሁት። ቅድም ያልከውን ምስር፣ ጥራጥሬውን፣ ባቄላውን፣ ብሎቄንም እያደረግ ብራውን ራይስ እያደረግ እህሎቹን ነው እያልኩ ያለሁት። በዚያው ልክ ደግሞ ክብደት እያነሳ ኪሎ መጨመር መቻል አለበት። ሜትር ከ69 ከሆንክ ቢያንስ 64 አካባቢ ኪሎ ግራም ላይ መምጣት አለብን ብዬ አስባለሁ። ያንም ጋይድ ማድረግ ካለብን እናደርጋለን። ስልካችን ባውላ አለ። እስከዛ ድረስ ግን መናገር ከቻልኩ ይናገራለሁ። ከአንተ ከፍቅር የሚባሉ አሉ እደውላለሁ። ነገር ግን በእኛ እኔ ኦርቶዶክስ ተዋህዶ ነኝ፣ መዋሸት አይቻልም። ትምህርትህ እውነት ለመናገር በተለይ ስኳር የተታመመ ሰው ሌሎች ህመሞች ደግሞ ከሱ ስለሚነሱ የአንተ ትምህርት በደንብ መከታተል የሚፈልግ ሰው ይለወጣል። መዋሸት ሳይሆን እሱ ነው ትክክል። ቀምሶ ያየ ሰው ነው የሚተነትነው እንጂ በመማር ብቻ የስኳር ህመም ዲፊኒሽን ማድረግ ይከብዳል ብዬ አስባለሁ። ጎበዝ፣ ሌሎች እናመሰግናለን። በርታ። እግዚአብሔር ከአንተ ጋር አሜን። ጎበዝ መግዲ፣ መልእክት ካለሽ በኋላ ላይ አስገባሻለሁ። ዛሬ ክሊያንቶችንም ስለማይ ትንሽ ሰዎች ጋር ላውራና መጨረሻ ላይ አስገባሻለሁ። መግዲ ኤቢ ቤተሰብ ነሽ እና አንቺ ምን ጥያቄ ኖርሽና ነው አሁን ሪኩዌስት ላክሹ? ድሮ ጀምሮ ላይቭ ላይ አይሻለሁ። እርግጠኛ ነኝ ብዙ ለውጥ አለሽ። ናኑ 81 ኪሎ በሜትር ከ60 ዋት ካን አይዱ ኮሚኒኬት አድርጊ። ምንም ጥያቄ የለውም። ራይት ነገር አድርጊ። ላይፍ ስታይልሽን ቀይሪ፣ ምግብሽን ቀይሪ። ሁሉ ነገር ቆንጆ ይሆናል። መሊካ ደህና ነኝ። ሰቢ የሚል ማይ ብለድ ሹገር ኢዝ ሃይ ዋት ካን አይዱ ቼንጅ ዮር ዳይት። እዚህ ጋር ማውራው ለሁላችሁም ይሰራል። ኪሎአችሁን በጤናማ በሆነ መንገድ ማስተካከል፣ ከፋታችሁ መገላገል፣ ሰውነታችሁ ሳያልቅ ሳትጎዱ ስቡን ብቻ ታርጌት ለማድረግ ማስበውን ሁልጊዜ የማውራውን ነገር አድርጉ። ከፋት ከፍ ብሎ ደግሞ ስኳራችሁ ከፍ ያለባችሁ፣ ከፋት ከፍ ብሎ ነው ባይዘ ከፋት በኋላ ነው ስኳር የመጣውና ለእናንተም መንገዱ ያው ነው። እንግዲህ አንድ ሰው በፋት ደረጃ ካለ ይሻላል፣ ስኳር ካሌለው ፋት ቦርድ ሲደመር ስኳር ከሆነ ቴሪብል ነው፣ የመጨረሻ ኢንድ ነው ማለት ነው። ቢኮዝ ከዛ በኋላ ኢንድ ኦርጋን ዳሜጅ ነው የሚመጣው፣ አይን ላይ፣ ኩላሊት ላይ፣ ልብ ላይ፣ ሁለመና ላይ ማለት ነው። እና ስኳር ቢኖርባችሁም ፎርዛም ማተር ባይኖርባችሁም ራይቱን መንገድ አድርጉ፣ ራይቱን መንገድ ተመገቡ፣ ላይፍ ስታይላችሁን ራይቱ ያርጉ። ስለዚህ ትክክለኛ ላይፍ ስታይል አመጋገብ ፋት ካለባችሁ ይገላግላችኋል። ስኳር ካላችሁ በተለይ ታይፕ 2 ብለን የምናወራውን አንደር ሪሚሽን ማምጣት ትችላላችሁ፣ ራይት በሆነ ላይፍ ስታይል። ሌሎቻችሁ ደግሞ ጤነኞችንን ብላችሁ የምታስቡ ቀሪ ዘመናችሁን የተሻለ ጤና አቺቭ ማድረግ ትችላላችሁ ማለት ነው። ዩቲዩብም ላይ ሙቭ አድርጉ፣ ጥያቄ እንመልሳለን። ቲክቶክ ላይ ያላችሁና